እግሬ እንዴት እንደተሰበረ ልንገራችሁ። እንደተለመደው ጠዋት ስራ ለመሄድ ተዘጋጅቼ ብቻ አብሮብኝ ወጥቻለሁ። ፕሮግራም ነበረብኝ እና እየወጣሁኝ የሆነ ጎረምሶች በር ላይ ቆሙ ነበረ። ከዛ ኢሙዬ አለኝና ከዛ ምን ነው በዚህ መልክሽ በዚህ ሰውነትሽ መኪና ታስገዢም እግረኛ ነሽ ምናምን ሲለኝ ይሄ ንግግሩ በጣም ስላስጠላኝ እንዲዞር ብያቸው ትሽ ብዬው ነው ያለፍኩት። ከዛ ሄድኩኝ። ኤኒሃው ቤቴ 22 አዲሱ ስቴዲየም አካባቢ ነው። ወደ ቦሌ ነው ወደ ሆቴል ወደ ስራ እየሄድኩኝ ነበረ። ከዛ ተከትሎኝ መጥቷል። ዲቦራ ማተሚያ ጋር ስደርስ ብቻ ከጀርባዬ ነበር። አለፈ ከፊት አልፎ ቅድም ምንድን ነው ያልሽኝ አለኝ ማለት ነው። እና ጭራሽም ትዝም አላለኝ ምን እንደሆነም አላውቅም። አቤት ምናምን ፊት ለፊት ላይ ትልቅ የሆነ ነጠላ ጫማ የሚያክል የእምነበረድ ድንጋይ ነበረ አንስቶ እና ትልቅ ነጠላ ጫማ የሚያክል የእምነበረድ ድንጋይ አንስቶ እግሬ ላይ ወረወረ። እኔ ወደቅኩኝ። ከዛ ወድቄ ያለው እሱ ሮጦ ሄደ። ከዛ ወድቄ ያዩ ሰዎች ምናምን አጋጣሚ መተው ብቻ ተረባርበው አነሱኝ አንስተው ምናምን በጣም የሚያስጠላው ሞመንት ማለት ነው። የሆነ ልጅ መጣና ብድግ አድርጎ ሲሸከመኝ ይሄ እግሬ መሸከም አቅቶት እንዲህ ሲንጠለጠል ማለት ነው። ይሄ የጉልበቴ ልክ ይሄ ዶሮ በሬ ምናምን ሲበለት አይታችሁ ታውቃላችሁ? እንደዛ ነጭ ጉልበቴን አየሁት ማለት ነው። ከዚያም ወዲያውኑ ወደ ሀያት ሆስፒታል ይዘው ሄዱ። ከዛ ወደ ሀያት ሆስፒታል ወዲያውኑ ወሰዱኝ። ሀያት ሆስፒታል ያው የመጀመሪያ ሕክምና ምናምን አደረጉልኝ። ከዛ ወደ ላንሴት ሙቭ አደረግኩኝ ማለት ነው። እና እዛ ስገባ ማስታገሻ ምናምን ሰጡኝ እና ለነገ ሰርጀሪ ተባልኩኝ። እና ጠዋት በሰላም ከቤት ተራምጄ የወጣው ልጅ ሰከንድ ውስጥ በዊልቸር እና በጋሪ ነው ያለሁት። በጣም የሚያስጠላ ሞመንት ማለት እግዚአብሔር ወይ በቃ ነገ ቆማለሁ የሚለው ነው የሚያሳስበው። አይቼዋለሁ፣ እግሬ ተከፍቶ አይቼዋለሁ። በጣም የሚያስጠላ ሞመንት ነበረ እና በጣም 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 ያስጠላ ነበረ ስሜቱ። በእውነት ነገ ቆማለሁ ወይ እግዚአብሔር ወይ ይሄ ምንድን ነው ማለት ይሄ ምንድን ነው? በጣም የሚያስጠላ አዳሩን ሙሉ ሳለቅስ ነው ያደርኩት። ነገር ሰርጀሪ ይገባለሁ። አይ ቲንክ ሰው የተጎዳ ሰው ነው ይህንን ህመም ሊያውቀው የሚችለው እና ይሄ አጥንት የተሰበረበት ሰው የሆነ ጉዳት የሆነ ነገር የደረሰበት ነው ህመሙን ሊያውቅ የሚችለው እና በጣም 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 ተስፋ አስቆራጭ ጊዜ ነበረ። በጣም ያስጠላ ነበረ። ሰርጀሪ ጠዋት ነበረ። 5 ሰዓት ነው የገባሁት ኦልሬዲ ሰርጀሪ። ከዛ 11 ሰዓት ነው ያለቀው። ያ ሁሉ ሰዓት ሁሉም ዶክተሮች የተረባረቡ ነበረ እና ላንሴት ሆስፒታል በዚህ አጋጣሚ ላመሰግን ፈልጋለሁ። በጣም ላመሰግን ፈልጋለሁ። ከእግዚአብሔር በታች ዶክተር ገለታውን ላመሰግነው ፈልጋለሁ። ገና ልጅ ነሽ፣ ገና ወጣት ነሽ፣ ብዙ ከዚህ የባሰ ነገር ቢገጥምሽስ እና ሁሉም ነገር ያልፋል እያለ በጣም በእውነት ከእግዚአብሔር በታች ያጽናናኝ ዶክተር ገለታውን እና አጠቃላይ ላንሴት ሆስፒታልን በዚህ አጋጣሚ ላመሰግን ፈልጋለሁ። ከዛ ከሆስፒታል ወጣሁኝ። ከዛ በኋላ ነው በጣም አስቀያሚ ጊዜያቶች የመጡ ነበር። ከሆስፒታል ወጣሁኝ። ከዛ እኔ ቤቴ አጋጣሚ በጣም ጠባብ ስለነበረች ሆቴል ማረፍ ነበረብኝ። ሆቴል ስላችሁ ኤኒሃው የቤተሰብ ሆቴል ነበረ፣ የወንድሜ ሆቴል ነበረ። እዛ ነው የምሰራው፣ ግራ እንዳይገባችሁ ነው። ኤኒሃው ከዛ እዛው ሆቴል ነበር ያረፍኩት። ሆቴል አልጋ አልነበረም፣ ፍራሽ ላይ ነው የተኛሁት እና ወደ ቤት ስመለስ በዊልቸር እና በክራንች የተመለስኩት። ፍራሽ ላይ እንዴት ልነሳ እንዴት ልቀመጥ ማለት በጣም አስቀያሚ ዘሞት አስቀያሚ ሞመንት። ስሮጥ ምን ስል የነበርኩ ልጅ በቃ በሰከንድ ውስጥ ሰው ተሸክሞኝ ነው ደረጃ የምወጣው፣ ሰው ተሸክሞኝ ነው ደረጃ የምወርደው እና በጣም 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 ተስፋ አስቆራጭ ጊዜ ነበረ። በጣም ያስጠላ ነበረ እና በዛ መሀል በዚህ ሁሉ ነገር ውስጥ አንድ የተረዳሁት ነገር የእግዚአብሔርን መልካምነት ነው። እግዚአብሔር መልካም አባት ነው። እግዚአብሔር መልካም አባት ነው። አሁንም ደግሜ እለዋለሁ እና ከዛ ከእግዚአብሔር ቀጥሎ ለሰው ልጅ ቤተሰብ በጣም አስፈላጊ ነገር እንደሆነ የዛን ጊዜ ያየሁት የተረዳሁት ጊዜ ያኔ ነበረ እና በጣም ብዙ ሰው ማድ ነበርኩ ልጅ በጣም ብዙ አጃቢ ነበርኩ። ስወድቅ ማንም ሰው እንደሌለኝ ተረዳሁኝ። ከእግዚአብሔር በታች ቤተሰቦቼን በጣም 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 ላመሰግን ፈልጋለሁ። የኔ ናቸው የምላቸውን ሰዎች እንኳን በወደኩ ሰዓት አላየኋቸውም፣ አላገኘኋቸውም እና ከወዳጆቼ ጥቂቶችን ብቻ ነው ያየሁት።
ከዛ ውጭ ለሰው ልጅ ቤተሰብ ነው የሚያስፈልገው እና ስፔሻሊ ደግሞ ወንድሜ አዝጉን በጣም 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 ላመሰግን ከእግዚአብሔር በታች አባትም ወንድምም እናትም እህት ሁሉ ነገር የሆኑን ወንድሜን በጣም አመሰግናለሁ። በጣም በጣም አመሰግናለሁ እና እግዚአብሔር መልካም ነው። እግዚአብሔር ቤተሰቦቼን ስለሰጠኝ አመሰግናለሁ። ስፔሻሊ ደግሞ ወንድሜን የአባቴን ምትክ በእውነት በጣም ብዙ ነገር ሆኖልኛል። አዝጉ ወድሃለሁ ወንድሜ፣ እግዚአብሔር ያክብርን። እግዚአብሔር በሄድክበት ሁሉ ያው ታውቃለህ፣ ስላንተ መናገር አልችልም እና በተለይ በቃ እሱን ላመሰግን ፈልጋለሁ። ወድሃለሁ። ወደ ሀሳቤ ስመለስ ማለት ነው ሴቶችዬ፣ ምን ልላችሁ መሰላችሁ? ጥቃት ሲደርስባችሁ ሁሌም ፍትህ እናገኛለን ማለት አይደለም። ይሄ ሁሉ የመጣሁት ሀሳብ ውስጥ ማለት ነው ወደ ዋናው ሀሳቤ ስገባ እና እኔ ሆስፒታል ነኝ፣ ምንም ማውቀው ነገር የለም። ሆስፒታል ተኝቻለሁ። በዛ የተፈጠረውን ነገር ነገራቸው። ወንድሞቼ የተቻላቸውን ያክል ተረባረቡ። ልጁ አልነበረም እና አብሮት ከነበሩት ወንዶች መሀል አንዱ ተያዘ ማለት ነው እና ታስሯል። ፖሊስ ጣቢያ ነው አስገብቶታል። እኔ ዲቴሉንም አላውቅም በቃ እና ፖሊስ ጣቢያ አስገብተውታል። ልጁን ንገረን ፓርኪንግ ምናምን ይሰራል ብለውኛል፣ ግን መልኩንም ኢቭን አላስታውስም። ምንም ማስታውሰው ነገር የለም። ከዛ ወንድሜን አሳልፌ አልሰጥም አለ። ብቻ 2 ቀን ይሁን 3 ቀን ፖሊስ ጣቢያ አደረ። አብሮት የነበረው ልጅ ወጣ እና ወንድሜን አሳልፌ አልሰጥም፣ ከፈለጋችሁ እኔ እንግዳልኝ አለ ማለት ነው። ልጁን ልናገኘው አልቻልንም። ፍርዱን ለእግዚአብሔር ተውን። ፍርዱን ለእግዚአብሔር ተውን ማለት ደግሞ ነገሩን ትተነዋል ማለት አይደለም። እኔ በጣም ብዙ የእንባ ቀናቶችን አሳልፌያለሁ። ኦልሞስት ወደ 1 ዓመት ምናምን በክራንች ነበርኩኝ። እግሬ ውስጥ ብረት ነበረ። ነገሩን ብትሆም እግሬ ላይ ጠባሳ አለ። አሁን እድሜ ለሱ ችግር የለውም፣ ዋናው ጤና ነው። ግን አጭር ነገር መልበስ አልችልም። በጣም የሚያስጠላ ጠባሳ፣ በጣም ብዙ 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 የእንባ ቀናቶችን አሳልፌያለሁ። በጣም አስቀያሚ ቀናቶችን አሳልፌያለሁ። ሳጠቃልል ማለት ነው ሰሞኑን የሆነች ልጅ አይታችሁ ከሆነ ራይድ ምናምን ቆይቶባት ምናምን ኢቭን ከራይድ ወርዳ አላስገባት ምናምን ብሏት ሊመታት ምናምን ሲከተላት እንደነበረ ምናምን እና አሁን በሱ ሀሳብ ተነስቶ ነው ይሄን ነገር ሜቢ ካስተማራቸው ሴቶችን ብዬ ለመናገር የመጣሁት። በነገራችሁ ላይ በእውነት ነው የምላችሁ፣ ሴቶች ተጠንቀቁ። ኢቭን ፊቱን እንኳን ያላየሁት በጣም የሚያስጠላ ብልግና ቃል ሲናገር የነበረ ሰው ነው እና ማለት ሌላ ነገር እንኳን ተናግሬ አይደለም፣ ትሽ ብዬ ሄጄ ነው ተከትሎ የመጣው። ይሄ ሁሉ ዋጋ የከፈልኩት ይሄ ማለት ያሳለፍኩት ቀላል ነገር እንዳይመስላችሁ። አሁን ሳወራ በጣም ቀላል ሊመስል ይችላል። በጣም 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 የሚያስጠላ ነገር ነው ያሳለፍኩት እና ሴቶች ምንም ነገር ሰው ቢላችሁ፣ ሰው ቢናገራችሁ፣ ምን ቢላችሁ በእውነት ዝም ብላችሁ ሂዱ። ማንም ለኛ ፍትህ የሚሰጠን ሰው የለም ከእግዚአብሔር በታች እና ራሳችሁን ጠብቁ ለማለት ነው። በጣም አመሰግናለሁ።